ልዩ ወደ ቤት ትመልሳለች። ልዩ የሳቢላን መታመም ስትሰማ የመጣ ይምጣ ብላ ወደ ቤት ተመልሳ በር ከተቆረቆረች በኋላ በሩን የከፈተችላት ግን ዲና ነበረች። ዲና ልዩን ስታያት እጅግ በጣም ተናደደች። ምን ፈልገሽ ነው የመጣሽው? አለቻት። የፈለግኩት አንቺን ሳይሆን አብርሃምንና ሳቢላን ነው አለቻት። ተናደደች ዲና እንግዲህ ተንኮሏ ሁሉ እየባሰ ነው። በውሸት እርግዝና አርግዣለሁ ብላ አብርሃምን እያታለለችው እንደሆነ አብርሃም ትንሽ ሳይጠረጥር አይቀርም። ከዛ በኋላ ዶክተር ጋር መሄድ እንዳለባቸው እና መመርመር እንዳለባቸው ነግሯት ልብስ ልቀይር ብሏት ጥሏት ወደ ክላሱ ይገባል። ወደ ክላሱ ከገባ በኋላ እሷ እጅግ በጣም ተጨንቃ ለማርኮን ትነግረዋለች። ማርኮንም አለ የሆነ መላ መፍጠር አለብሽ፣ ይሄ ነገር ካልተሳካ እጅግ በጣም አደገኛ ነው። ስለዚህ የሆነ ነገር ፍጠሪ አላት። እሷም እጅግ በጣም ተናደደች፣ አዘነችም። ግን አንድ ሀሳብ መጣላት። እሱም ወለሉ ላይ ውሃ አፍስሶ ወደ እሷ ሲመጣ እሱን መጣልና እሱን መጉዳት ነው። ከዛ አደረገችው። ውሃውን አፍስሳ ማርኮን ሶፋ ላይ ቁጭ ብሏል። እሷ ደግሞ ስልክ ልታወራ ከዶክተር ጋር ወጣች። ዶክተሩን አሉ አለች። አብርሃም መድኃኒት እየሰጠ ነው እንደሆነ ነቅቶብናል። አሁን ደግሞ እሱን ትንሽ የሚያረጋጋ ነፍሰ ጡር ነው ብዬ ዋሽቸው ነበረ። አሁን ግን ወደ ሐኪም ቤት እንሂድ እያለኝ ነው እያለች እያወራች ነበር። እሱ ደግሞ ከላይ እንግዲህ ደረጃዎቹን 1 2 3 እያለ እየወረደ እየተጣራ ነበረ ዲና እያለ። በስተመጨረሻም ግን ታች ወለሉ ላይ ያፈሰሰችው ውሃ አንዳለጠውና ወደቀ። እጅግ በጣም ጮኸ። አባቴ ምን ሆንክ አለች። አሁንም ማስመሰሏን ቀጠለች። ወደ ክሊኒክ እንውሰድህ እንዳለች። ማርኮንም ተነሳ። አይ ርብቃን ጥሩልኝ አለ። ርብቃን ከጠራት በኋላ መጣችና አይ አልተጎዳም፣ ትንሽ እርዳታ ያስፈልጋል። ያንን እርዳታ ካደረግኩልህ በኋላ ግን ካልተሻለህ ተነስተህ ወደ ክሊኒክ ትሄዳለህ። አሁን ግን ተነስና ወለሉ ላይ ተኛለችው። ወለሉ ላይ ካመጣችሁ በኋላ በስተጀርባው አስተኝታ እንግዲህ ቀስ እያለች እንቅስቃሴ ሲያደርግ ተነሳና አመሰገናት። አባቴ እያለችው ስትጠጋው ዲና አትከተኝ፣ ብቻዬን መሆን ነው የምፈልገው አለ። ርብቃ ተከተለችው። ርብቃ ስትከተለው ብቻዬን መሆን ነው እኮ የምፈልገው አለች። እሷም አለች ወደ ክላሴ ነው የሚሄደው አለች። ርብቃ ከዛ ከቤት ወጥታ ነበረ። ከቤት ከወጣች በኋላ ግን ቪዲዮዎቹን ሁሉ ፍላሾቹን ይዛ ሄዳ ነበረ። ማርኮን ግን ፍላሽ ተቀማጭ ስለነበረው በዛ አስፈራርቷት በሁለቱም ስልክ ላይ በእሷም በኤፍም ስልክ ላይ አልሆነ ቪዲዮ ልኮባቸው ወደ ቤት እንድትመለስ አድርጓል። ከመጀመሪያው አብርሃም እንግዲህ የልጁን ህመም ሰምቶ ልጁ 90% ልጁ የኩላሊት ፌልን አድርጋ እንደሆነ ሲነገረው እጅግ በጣም ነበር የደነገጠው። ይሄ ደግሞ በሳቢላ እድሜ ላይ ከመቶ 90% ላይ ነው የሚገኘው። ስለዚህ ለምን እንዲህ እንደሆነች ግራ ገብቶታል። ለርብቃም ደውሎ ሳቢላ እንደታመመችና እንደምታስፈልጋት ነገራት። እሷም መመለስ እንደማትችል ነገረችው። ግን ቢሆንም ማርኮን ቪዲዮውን መልሶ ስላላከባት ስላስፈራራት ተመልሳ መታለች። ከተቀጣጠሩ በኋላ አብረው ወደ ቤት ገቡ። ወደ ቤት ሲገቡ ግን ያላሰቡት ነገር ነበር የደረሰባቸው። እሱም ማርኮንና ዲና ሶፋ ላይ ተቀምጠው እየተሳሳቁና እየተሻሹ ነበረ። እጅግ በጣም ገረመው። ግን እንዴት እንደሆነ ግራ በሚገባ ሁኔታ ሁሉንም ነገር ሳቢላንና ርብቃን ወደ ክላሳቸው ከሸኘ በኋላ ቁጭ ብለው ማውራት ጀመሩ። ሲያወሩ ሳቢላ ልጁ እንዴት ታመመችና ኩላሊቷ ፌል እንዳደረገ ከዛ ሁለቱ ተያዩ። ማርኮንና ዲና ከተያዩ በኋላ ግን አብሽር፣ አይዞ፣ ከጎኗ ነን፣ ምንም አትሆንም፣ የሚሆነውን ነገር ሁሉ እናደርጋለን አሉ። እሱም አለ ልጄ እኔ
ለእኔ ምን መሆን ለእኔ ማለት ምን ማለት እንደሆነች ታውቃላችሁ። ስለዚህ ይሄን ነገር ደግሞ ደርስበታለሁ። ይሄ ነገር ሳቢላ ላይ አንዳንድ ልጆች ላይ ብቻ ነው የሚደርሰው ተብሏል። እሱም ደግሞ ምን እንደሆነ አጣርቼ የደረስኩበት ጊዜ የምወስደውን እርምጃ እኔ ነኝ የማውቀው አለ። ሁለቱም ደነገጡ። ሳቢላ እና ርብቃ ክላሳቸው ከሄዱ በኋላ አስመረጠቻት ከእናቷና ከልዩ ልዩ ብትመጣ ደስ ይለኛል፣ ታጫውተኝ ነበር አለቻት። እንዴ እኔ እያጫወትኩሽ አይደል እንዴ አለቻት። እሷ እኮ አንቺ እኮ ትልቅ ነሽ እያለች ማነው ትልቁ እያለች ያጫወተቻት እየተሳሳቁ ነበረ። አብርሃም መጣና ሳቃቸውን ሲያይ ማን ነው እንደዚህ የልጄን ሳቅ መለሽልኝ እያለ አባዬ አለችው። ሁሉም በደስታ ተሳሳቁና በሉ አረብሻችሁ ብሎ ሄደ። አሁንም ጨዋታቸውን ቀጠሉ። ከዛ በኋላ እንግዲህ ርብቃ ለልዩ ደወለችላት። ልዩ ከደወለችላት በኋላ ሰላምታ ተጠያየቁ። ሁሉን ነገር አወራቻት። የዲናን እርግዝና፣ የሳቢላን መታመም። ዲና እርጉዝ ልትሆን አትችልም። ብትሆንም ደግሞ የአብርሃም አይሆንም። ስለዚህ ይህን መጣራት ካለብን እንዴት እናጣራ አለቻት። መጣራት እንደሚችል ነገረቻት። ችግር የለውም ይሄ ይስተካከላል፣ ልዩ ከቻልሽ ወደ ቤት መመለስ አለብሽ አለቻት። ርብቃና አብርሃም እያወሩ ነበረ ስለ ዲና እርግዝና፣ ስለ እሱ ስለ ልጁ ህመም፣ ሁሉን ነገር። እሱ አለችው እስኪ ሁሉን ነገር እናደርጋለን፣ ጥሩ ዶክተሮች አሉ የተባሉበትን ቦታ ትሄዳለች። ወደ ውጭ መታከም ካለባት በፍጥነት ሂዳ ትታከማለች። መጀመሪያ ግን አንተ መረጋጋት አለብህ አለችው። እሱም አለ እኔ ካለ ልጄ መኖር አልችልም አለ። ዲና እዚህ መካከል እጅግ በጣም ተጨንቃለች። አብርሃም መልሶ እምነቱን እንዲሰጣት የማትፈነቅለው ድንጋይ የላትም። ፈርታለች። የመጀመሪያ ሚስቱን በአንድ ስህተት ነው የፈታት። ስለዚህ የእሷ ዕጣ ደግሞ እንዲደርሰኝ አልፈልግም አለች። እና ምን ይሁን ታዲያ ብሎ ማርኮን እዛው እታመመበት ሆኖ ሀሳብ ይዞታል። ምክንያቱም ሳያስቧቸው መስመሮች ሁሉ እየለቀቁ ነው። ልዩ ወደዚህ ቤት እንዳትመጣ ካስፈለገ ወደ እናቷ ቤት እንዲወስዳት እሳቱ ደውለህ ንገረው አለችው። እሳቱ ጋር ሲደውል እንግዲህ አብርሃም ወደቀና ስልኩ ተቋረጠ። ልዩ እሄዳለሁ እመለሳለሁ፣ ወደዛ ቤት ሄዳለሁ፣ ሳቢላ ታማለች፣ ከሙልጭ ጋር ግብ ግብ ይዛለች። ሙልጭ ደግሞ እኔ አላሳዝንሽም ወይ አላት። ከዛ እኔ አንቺ ከሄድሽ አታገኘኝም ሲላት በቃ አልሄድም እሺ ብላ ማልቀስ ጀመረች። በስተመጨረሻ ግን እንግዲህ አብርሃም አሁን ትንሽ የነቃ ይመስላል። ርብቃ ስራዎቿን በአግባቡ እንደምትሰራ ቃል ገብታለች። አብርሃምም እየነቃ ይመስላል። በስተመጨረሻ ዲናና ማርኮን እጅግ በጣም ግራ ገብቷቸዋል። ወደዚህ ቤት እንዳትመጣ ልዩን የቻሉትን ያህል እየጣሩ ነበረ። ግን ልዩ ደግሞ አሁን የፈለገው ይምጣ ሳቢላ ታማዚ ቁጭ አልልም ብላ መጥታለች። እሱም በር ቆርቆራ እንግዲህ በሩ ሲቆረቆር ዲና ወደ በሩ ስትሄድ ያገኘችው ልዩን ነበረ። እጅግ በጣም ደነገጠች። ምክንያቱም ሳታስበው ሁሉም ከመስመር እየወጣባት ነው። አንቺ ደግሞ የምትሰሪያለሽ እዚህ አለቻት። አንቺን ፈልጌ ሳይሆን የመጣሁት ሳቢላንና አብርሽን ነው አለቻት።